ሰኒ የወሰደችውን ፋይል ወይንም ደግሞ ገንዘብ እንድታመጣ በጠየቁበት መሰረት እንግዲህ ሰኒ ምንም ነገር አታገኙም ከኔ በማለት እንግዲህ ራሷን አደጋ ላይ ከታለች። የናሆማም እናት ጽዮንን አንተ ስለመጠላት ብቻ እንዴት በዚህ ነገር ትኮንናታለህ? ያለ ጥፋቷ ትወቅሳታለህ ነበር ያለችው ናሆማንም ደግሞ ወቀሳ እኮ ሳይሆን ጥያቄ ነው የጠየቅናት በማለት መልሶላታል። ኪያም ሰኒም ማነው ናሆማ ሁሉም በቃ በአጠቃላይ ያለው ቤተሰብ በጣም ተወዛግቦ ነው ያለው። ምክንያቱም በሰኒ ምክንያት ምሩዬም ግራ ተጋብታለች። የራኬብም ደግሞ እንግዲህ የሰኒ እህት ሁሉንም ሰው እንግዲህ እያስጨነቀች ነው። እህቴን ካላመጣችሁ እያለች ታገኛታለች ብዬ ተስፋ አረጋለሁ። ባገኘቻቸው ሰዓት ግን ደግሞ በተለይ እነ ኪራ ቤት ያለው ልጅ እንደሆነ ከታወቀ ምን ያህል ችግር እንደሚመጣበት አልተረዳም። ብቻ ሁሉም ክፍለ ሀገር ያለውም ነገር በጣም አወዛጋቢ ነገር ላይ ደርሷል። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማችን እንግዲህ በተለመደው ሰዓት ተለቋል። በጣም አወዛጋቢና እንግዲህ አስደንጋጩም ነገር እንደቀጠለ ነው። ጽዮንንም ራኬብ አንቃት ነበረ። እህቴን አንቺ ጋር ነው መጨረሻ ላይ የተነጋገረችው። ከዛም ሰዓት በኋላ ማንም ሰው አላያትም። እህቴን ያስቀመጥሽበትን ቦታ ንገሪኝ፣ ወይም ደግሞ እህቴን ካስቀመጥሽባት አምጪ እያለች ራኬብ እንግዲህ አፋጣታለች። ሰኒም ቢሆን ከኔ ምንም ነገር አታገኙም፣ በተለይ እህቴ ከመጣች ምን ሊፈጠር እንደሚችል አታውቁም። እህቴም በእኔ ከመጣችሁባት ማንንም ሰው ቢሆን አትምርም። ስለዚህ እህቴን ስለማታውቋት ነው፣ ብትለቁኝ ይሻላችኋል። እሷ ሳደርስባችሁ በፊት እኔ ምንም ነገር አልናገርም። ስለዚህ እኔ ብቻ ከዚህ ልውጣ እንጂ ብላ እየፎከረችባቸው ነበር ማለት ነው። እሱም ደግሞ እንግዲህ ይሄኛውም እነ ኪራ ቤት ያለው ልጅ አስጨናቂው እንግዲህ አሁንም ሁሉንም ሰው ውዝግብግብ እያደረገ ነው ማለት ነው። ይህ ነገር ከታወቀበት ህይወቱ ጨለማ ውስጥ እንደሚገባ ያላወቀው እንግዲህ በተለይ ከወደ ውጭ ወደ ቤት እየገባ ነበረ ከምሩዬ ጋር የገፈተራት ማለት ነው። ምሩም እንግዲህ እርጉዝና እንደሆነች ነፍሰ ጡር እንደሆነች ታውቃላችሁ። ብቻ ልጁ ብዙ ነገሮችን ለማጥፋት እየሞከረ ነው። የጽናትም አባት ታመዋል። በጣም ከባድ ነው። ምክንያቱም ቤት ሰፈር ውስጥ ሀገር ውስጥ ያለው ጫና ራሱ ሌላ በሽታ ውስጥ ነው የሚያስገባቸው ማለት ነው። ውዶቼ ነገሮች በጣም እየተወዘጋገቡና ወዳልሆነ መስመር እየሄዱ ይገኛሉ። ብቻ ከባድ ነው። በዛብህም ደግሞ እንግዲህ በራሱ አይምሮ በራሱ አላማና በራሱ እንትን ብቻ የሚንቀሳቀስ ሰው ነው እሱ። በዛብህ በነገራችን ላይ በራሱ አለም ብቻ የሚኖር ነው። ከሰዎች ጋር የማይገጥም ጸባይ ያለው ሰው እንደሆነ እያወቀ ግን የሚኖረው በራሱ አለም በራሱ መንፈስ በራሱ እንትን ብቻ ነው። ጽናትም ደግሞ አባቷ ስለታመመባት አባዬ ወደ ሐኪም ቤት እንታከም ለምን ታስጨንቀኛለህ እያለች እያስጨነቀችው ነው። ኪራም ደግሞ ባደረገው ነገር ከብቶችም ስለተመለሱና ሁሉም ነገር እንትን ስላለ በጣም ደስ ብሎናል። ግን ደግሞ የጽናት አባት ታመዋል። ወደ ከተማ ወስደው አስታመዋቸው አሳክመዋቸው ወደ አገራቸው መላክ አለባቸው። የጽናትም አባት ደግሞ ሁሉን ነገር እርግፍ አድርገው ትተው ከልጃቸው ከጽናት ጋር አዲስ አበባ ገብተው ቢኖሩ አሪፍ ነው። ምክንያቱም ካሁን በኋላ ደክመዋል። ብቻቸውን እንደፈለጉ የፈለጉትን ነገር አድርገው መኖር አይችሉም። ምክንያቱም ደክመዋል ማለት ነው። ያኔ አርጅተዋል ማለት ነው። ስለዚህ ውዶቼ ነገሮች በጣም ከባድ እየሆኑ ነው። ለጽናት አሁን ላይ የማትቋቋመው ነገር እየሆነባት ነው። ሰኒን ካገቷት ሰዎች እንግዲህ አንዱ ልጅ በጣም የዋህና ምስኪን ልጅ ይመስላል። ሰኒ እንድትራብና እንድትጎዳ አይፈልግም። ግን ደግሞ ይህን ነገር ያደረገው ያንኛው ልጅ ስለሆነ በሱ ስር ስለሆነ የሚኖረው አድርግ ያለውን ነገር ሁሉ ያደርጋል። ያኛው ግን በጣም ጨካኝ ነው። እውነት ለመናገር አሁንም ቢሆን ጽዮን የሚያስጨንቃት ራኬብ አነቀችኝ ሰው ባይኖር ገላይ ነበር እያለች እንጂ ሰኒ ስለጠፋች ማንም የተጨነቀ የለም። ከእህቷና ከነናሁን ከነ ምሩና ከነዝኞቹ ወይንም ከነ ኪያ በቀር ማንም ስለሷ የተጨነቀ የለም። ራኬብ በጣም ነው የተናደደችው። አሁንም ትደርስባቸዋለች።